بسم الله الرحمن الرحيم الحمد لله الذي أنزل على عبده حسبي الله لا إله إلا هو عليه توكلت وهو رب العرش العظيم ማችን ንፎይ የምትባል ሰውዬ ማለት ነው። በመጀመሪያ ኦርቶዶክስን አትወክልም። ምክንያቱም የኦርቶዶክስ አባቶች እንደውም ምን የሆነ መጽሐፍ ላይ አንብቤዋለሁ። የኦርቶዶክስ ሃይማኖት መጽሐፍ ላይ ምን መሰለህ አባታችን ቆሞስ አባ ገሪማ ላይ ናቸው የጻፉት። መጽሐፉ እንዳትወርቁ ተጠንቀቁ ነው የሚለው መጽሐፉ። እዛ ላይ ምን ይላል? አላስፈላጊ ንትርክና ክርክር ላይ ውስጥ አትግቡ፣ ወደ ፈተና እንዳትገቡ፣ በፈተና እንዳትወርቁ ይላል እዛ መጽሐፍ ላይ ማለት ነው። ኦርቶዶክስ አትፈቅድም። ንትርክ ክርክር በሃይማኖት ጉዳይ አትፈቅድም። መወያየት ትችላላችሁ። መወያየት አይደለም ደፍረህ አንተ እነሱ የሚወዱትን ሙሐመድን እንድትጠሩ ነው ማረጋችሁ። ይሄ አንተ እንደውም እኔ ኦርቶዶክስ አይዶን ነው በመሆን ራሱ ተጠራጠርብሃለሁ። አጀንዳ ልታመጣብን ፈልገህ እንጂ ኦርቶዶክስ አዝነህ ወይም ለኦርቶዶክስ ተቆርቆራ ምናምን አይደለም። እዛው ወይ ብልጽግና ወይ ሽመልስ አብዲሳ አጀንዳ ሰጥቶ ከሆነ እዛው ተወጣ፣ እኛ አይመለከተንም። አላሁ አክበር አላሁ አክበር። ይህን ቪዲዮ ግን የምትችሉትን ያህል አብዝታችሁ ኮፒ ሊንክ አድርጉልኝ። ያው ዘፈን የምትወዱ ሰዎች ከሆናችሁ ብቻ ነው ማታረጉ። በደንብ ኮፒ ሊንክ ሪፖስት አድርጉና ቫይራል እንዲወጣ አድርጉ። የከብር ጓደኛ የበርዘኽ ዘመዴ በልቤ ያሰርኩት ጥብቅ ነው ገመዴ መጽሐፍ ቢበዛ ሺውን ቢያገላብጥ ምን አነበብኩ ሊል ቁርአንን ሰገድ ያስቀረውም የለ ያለውም አልቀረ ክህደት ብቻ አፈረ እና ቀረቀረ ያስቀረውም የለ ያለውም አልቀረ። ጀነት ውስጥ ሞት የለም። አላህ የጀነት አላህ ያርገን። ጀሃነም ውስጥ ሞት የለም። በጀነትና በጀሃነም መካከል ሞት ይመጣል በበግ ምስል። የጀነት ሰዎች ስሙ፣ የጀሃነሞችም ስሙ። ይሄው ዱንያ ላይ ሲያሳድዳቸው የነበረው ሞት ራሱ ይታረዳል፣ ይሞታል። ጀነት ውስጥም ዘላለም ኑሮ፣ ጀሃነም ውስጥም የስቃይ ዘላለም ኑሮ ይባላል። ሶስት ሰዎች ዱዓቸው በጭራሽ አይቀለበስም አይመለስም። እንዲሁ ከጠየቁ ወዳው ይሆንላቸዋል አሉ። አንደኛው ማን ነው? ጾመኛ ነው አሉ። እስከሚያፈጥር ድረስ ጾመኛ የሆናችሁ ወንድሞች በያላችሁበት ይችን ምክሬን የምታዳምጡ እን ጊዜ እጃችሁን ወደ አላህ ዘርግታችሁ ሓጃችሁን ለምኑ። በሩ ክፍት ነው፣ ረሕመቱ ተዘርግቷል። ዱዓው አይመለስም። الصائم حتى يفطر ودعوة الوالد على ولده ወላጅ በልጁ ላይ የሚያረገው ዱዓም አይመለስም። እንግዲህ ልጅ ወላጁን ማስደሰት ነው የታዘዘው። ያንንም ቢብሎ ግን የወላጁን ቆሽት የሚያሳርርና የሚያናድድ ልጅ ካለ ዱዓ ካደረገበት ዱዓው እንደ ጥይት ነው፣ ይመታል፣ ይጎዳል። ተጠንቀቁ ልጆች፣ የወላጆቻችሁን እርግማን ዱዓቸውን ለማግኘት መጠናከር እንጂ ከርግማናቸው አላህ ይጠብቀን፣ አላህ ይጠብቃቸው። ወደዕወቱ الوالد على ولده አሉ። ሶስተኛው ዱዓው የማይመለሰው ሰው የተበደለ ሰው ነው። ወደዕወቱ المظلوم አሉ። የተበደለ ሰው አማኝም ይሁን አላማኝም ይሁን فإنه ليس بينها وبين الله حجاب በሱ ዱዓና በአላህ መካከል አንዳችም ጉርዶሽ የለም ነው የሚለው። ወዳው ነው የምትሳካው። ስለዚህ አቅም ያለህ ሰው አቅም አለኝ ብለህ ከበታች ያለን ልጅህን፣ ሚስትህን፣ ጎረቤትህን ወይንም ደግሞ በአንተ ስር ያሉ ሰራተኞችን በስልጣንህ ስር ያሉ ህዝቦችን አትበድል። የነኚህ ሰዎች እሪታ ወደ አላህ ከደረሰ